ሚራ ተንኮሏን አሁንም እንደቀጠለች ነች። እንግዲህ ዳንኤል እናቱ ታርቀውን ለማጣላት እየሞከረች ትገኛለች። አድናንና ዳንያ ከበፊት ፍቅረኛሞች ነበሩ። ያን ነገር ደግሞ አሁን ለሚራ ደርሳበታለች ማለት ነው። እንግዲህ አድናን ወደ እነሱ ክፍል ሄዶ ከዳንያ ጋር ነበረ እና እሷ ስላየቻቸው ሚራ ማለት ነው በቃ ወይኔ የሆነ ነገር ተፈጥሯል ነው ምናምን እያለች ላቱ ታርቆን ለማቃጠር ምንድነው ምን ሆነሽ ነው ሚራ ለምንድነው እንደዚህ የደነገጥሽው? የሆነ ሰው ድምጽ እየሰማው ነው ካንተ ክፍል። የሰማሁት ደግሞ የአድናን ድምጽ ይመስለኛል። ምን እየሆንሽ ነው? ሲጀመር አድናን ከኛ ክፍል ምን ያደርጋል? የኛ ክፍል እኮ የባለ ትዳሮች ክፍል ነው። ስለዚህ እሱ ከኛ ክፍል አይገባም። እውነቴን ነው ታርቆን ካላመንክ ና ላሳይ ብላ እንግዲህ ይዘው ሄዳ ነበረ። ይህንን ነገር እያደረገች የምትገኘው ሚራ እንግዲህ ታርቆንን ለእኔ ማድረግ አለብኝ፣ ከዛ እሱና እኔ እንጋባለን፣ ከዛ ደግሞ ቤቱን ይወስደዋሉ፣ ቤቱን ማስመለስ አለብኝ እያለች ትገኛለች ማለት ነው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ሉዋናን በክፍል 71 ይዤላችሁ መጥቻለሁ። በክፍል 70 እንግዲህ ብዙ ነገር ተፈጥረዋል። በክፍል 71 ደግሞ ምን ተፈጠረ የሚለውን እናያለን ማለት ነው። ሚራ እንግዲህ ተንኮሏንም እንደቀጠለ ነው። አቶ ታርቆንን ከሚስቱ ጋር ለማጣላት እየጣረች ነው የምትገኘው። ከእሷ ጋር ከተጣላ በኋላ ከኔ ጋር ይሆናል ብላ ስለምታስብ ማለት ነው። ሉዋናን እና አድናንን ደግሞ ጥፋተኞች እያደረገቻቸው ነው። ልክ እነሱ ስለማያውቋቸው እንግዲህ የቤቱ ባለቤት ሚራ የሮቤል ሚስት እንደሆነች ነው የሚያውቀው እንጂ የአድናን ሚስት እንደሆነች አያውቅም። ምክንያቱም ሚራና ሮቤል ባልና ሚስት ነን ብለው ነው ያንን ቤት እየሸጡለትኝ። እሱ ደግሞ የሚጠብቀው ሮቤልን ነው። እንደውም ከዚህ በፊት ሲመጣ ቆይ አንተ ሮቤል አይደል እንዴ ስምህ? ባከኔ አይደለም ሮቤል ሳይሆን ስሜ አድናን ነው። አረ አንተማ ጤነኛ አትመስለኝም፣ አብደሃል። ቆይ አንተ የሚራ ባለቤት አይደለም እንዴ? አዎ ነኝ፣ ግን ሮቤል አይደለም ስሜ ነው ያለው። አድናን እንግዲህ ምንም አይነገርላቱ ታርቆን አልነገረው። ምን አይነት ሰውዬ ነው? እብድ ነው እንዴ? ለምንድን ነው በስርዓት የማይናገረኝ? ስሙን ራሱ እኮ አያውቅም። ስሙ ሮቤል ሆኖ እንዴት ነው ስሜ አድናን ነው የሚለኝ? ስሙን እንዴት ይኪዳን እያለው ነበረ። ግን አቶ ታርቆን እዚህ ጋር የማያውቀው ነገር አለ። ምክንያቱም ሚራ ይህን ሁሉ ተንኮል ሰርታ ግን አድናን ምንም አይነት ነገር አልተናገረባትም እስካሁን ድረስ። እሷ ግን እያቃጠለች ትገኛለች ማለት ነው። ስለ ሉሃናና ስለ አድናን እንዲሁም እሷን እንደ ምስኪን፣ እሷ በጣም ምስኪን መልካም ሰው መስላ እኔ ተጎድቻለሁ፣ እነሱ እኮ ይኸው ባሌን ትቶ ከሰራተኛ ጋር እንደዚህ እየሆነ ነው፣ እኔ ተወኝ እያለች የእሷን ጥፋት ሳትናገር ከዚህ በፊት አድናን ላይ ያደረገችውን ግፎች በሙሉ ሳትናገር አድናን እንደ ጥፋተኛ አድርጋ እያወራችበት ትገኛለች ማለት ነው። አድናን ደግሞ ምንም አይነት ነገር አልተናገረም እንግዲህ ስለደከመው ማለት ነው። እንግዲህ ነገር ለአቶ ታርቆ መናገር ችሎ ነበር። የዛን ጊዜ ስሜ ሮቤል አይደለም እንዴ? እኔ ስሜ ሮቤል አይደለም፣ ሚራ እየሸጠችው ቤቱን ከወንድሜ ጋር ሆና ነው፣ እኔ ምንም አይነት ነገር አላውቅም ነበረ፣ ያወቅኩት በቅርቡ ነው ብሎ ሁሉም ነገር ለአቶ ታርቆን ቢነግረው ሊረዳው ይችል ነበረ። ግን እሱ ምን አደረገ? በተቃራኒው አቶ ታርቆን ላይ በጣም የተቀየረበት፣ በግድ እሱ ቤቱን እንደወሰደበት ዘንዳ ማለት ነው። ያው እሱ በሩን ውጭ አድርጎ ነው ቦታውን የገዛው። እዚህ እሱ ምንም አይነት ጥፋት የለበትም ማለት ነው። አድናን ግን ልክ እንደ ጥላት ወይ ደግሞ ቤቱን በነፃ እንደወሰደበት አድርጎ ነው እያየው ያለው። እንደውም ቀርቦ ሚራ ያደረገችበትን ነገር በሙሉ ቢነግረው ኖሮ ምን አይነት ክፉ እንደሆነች እና አድናን ደግሞ ለምን እንደዚህ እየሆነ እንዳለ ይረዳ ነበረ። ግን አሁን እነሱ ምንም አይነት ነገር ስለማያውቁ ልክ አድናንና ሉሃና እንደ ክፉ ሰው፣ ሚራን ደግሞ እንደ መልካም ሰው። በነገራችን ላይ ማለት ነው ዝም የሚሉ ሰዎች እና የማያወሩ ሰዎች በቃ የሆነ በቃ መልካም ሰው ላይመስሉ ይችላሉ ምናምን። ደግሞ አንዳንድ ሰዎች በማውራት ብቻ በመለፍለፍ ብቻ መልካምነታቸውን በቃ ለማጉላት ምናምን የሚጥሩ ሰዎች አሉ። አሁን ሚራ እንደዛ እያደረገች ነው ያለችው። በማውራት እንደዚህ ያደረጉኝ እነሱ እኮ እንደዚህ ናቸው ብላ አስቀድማ እነሱን መረዘቻቸው ማለት ነው አእምሯቸውን። አሁን ሉሃና በጣም መልካምና የዋህ ልጅ ናት። ግን ሉሃና እንደዚህ ናት፣ ባሌን ቀማችው ባሌን እያለች ከመጀመሪያው የማገጠችው በትዳር ላይ እሷ ናት። ከሮቤል ጋር እንደዛ ስትሆን የነበረው እሷ ናት። ከዛ አድናን ይህን ነገር ሲያውቅ ነው የተዋት እንጂ እንደውም በትዳሯ በትክክለኛ ትዳር ላይ ሄዱባት አይደለም ማለት ነው። በዛ ላይ ሮቤል እና እሷ እንደፈለጉ ሲሆኑ አድናን አንድም ቀን ምንም ነገር ተናግሯት አያውቅም ነበር። እሷ ግን ያን ሁሉ ነገር እንኳን አድርጋ አሁንም አልበቃትም ማለት ነው። አሁንም የዳንያን ባል ለማጥመድ እየሞከረች ነው። ዳንያ እንግዲህ የአድናን የድሮ ፍቅረኛው ናትን። ከዚህ በፊት እያስታወሰ ነበር አድናን ፍቅረኛው ነበረች። ከዛ ግን ከውጭ ሀገር ወደ አሜሪካ ይዟት የሚሄድ ባል ስታገኝ አድናንን ትዛው ሄደች ማለት ነው። እሷም እንግዲህ አሁን የሄደችበትን ምክንያት እየነገረችው ነበረ። የዛን ሰዓት ያደረግኩት ለእናቴ ብዬ ነው። እናቴ ሕክምና ያስፈልጋት ነበረ። ስለዚህ መሄድ ነበረብኝ፣ ሄድኩኝ እንጂ አሁንም አንተ በልብ ያለ እያለች እንግዲህ አድናን ጋር እያወራች ትገኛለች።
ሚራ እንግዲህ ያን ነገር ስለምታውቅ ና ቶሎ ላሳይህ ሚስትህና አድናን ምን እያደረጉ እንደሆነ እና ላሳይህ ብላ ከበሩ ድረስ ይዛ ከሄደች በኋላ ወግጅ ሊገባ ነው ሲላታት፣ ኧረ በፍጹም አትገባም፣ ተረጋጋ፣ እንደዚህ ብንማ መግባት የለብህም፣ መጀመሪያ መረጋጋት አለብህ። አንተ ደግሞ በንግግር የምታምን ምርጥ ሰው ነው፣ ትልቅ ሰው ነው። ስለዚህ እንደዚህ ተናደ በፍጹም መግባት የለብህም። ኧረ አንቺ ሴትዮ ትዕግስቴን እየተፈታተንሽ ነው፣ ዞር በልኝ። ኧረ እኔ እኮ ላንተ ብዬ ነው ሲጀመር። እንደዚህ ብለህ ገብተውን አድናን የሆነ ነገር ብታደርገው አንተ ችግር ውስጥ ትገባለህ። ስለዚህ መግባት የለብህም። ደሞስ ምን ሊያደርጉ ይችላሉ ከክፍላቸው? እነሱ ያው ስለዚህ ቤት ዲዛይን እያወሩ ሊሆን ይችላሉ፣ ወይ ደግሞ ስለ ድሮ ህይወታቸው እያወሩ ሊሆን ይችላሉ። እንዴ ስለምን ድሮ ህይወት ነው የሚያወሩትኝ? ከኔ ጋር የነበረውን እሷ ደግሞ ከአንተ ጋር የነበረውን ጊዜያቸውን እያወሩ ሊሆን ይችላሉ። ያው ከክፍላቸው ገቡ ማለት እኮ ሌላ ነገር ያደርጋሉ ማለት አይደለም ብላ እንግዲህ ሚራ ልክ እንደ መልካም ሰው እያስመሰለች ነበር ማለት ነው። ያችኛይቱ ደግሞ የሰው ባለ ፊት ካላልኩ እያለች ትገኛለች። ከመጀመሪያውም ቢቸግራትም ባይቸግራትም አድናን ትታ መሄድ አልነበረባትም። አሁን ደግሞ እሷም ባለትዳር ናት፣ እሱም ባለትዳር ነው። ስለዚህ በቃ እሱም ህይወቱን ይዟል፣ እኔም ህይወቱን ይዣለሁ፣ እንግዲህ ምንም ማድረግ አይቻልም ብላ መተው ሲገባ ጭራሽ ከኔ ጋር ካልሆን ከወድ ነበር እኮ የሄድኩት ለእናቴ ብዬ ነው ምናምን እያለች አድናንን እያስቸገረችው ትገኛለች ማለት ነው። አድናን ደግሞ ሉሃናን በጣም ስለሚወዳትኝ አንቺ ዞር በይልኝ፣ አላቅሽም፣ አታቂኝም፣ ሁለተኛ ካጠገቤ እንዳትደርሽ፣ እንደዚህ አይ ነገር እንዳታደርጊ፣ እኔ ሉሃናን በጣም ነው የምወዳትኝ። እንዲህ አንተ ምን ሆነ ነው ከሰራተኛ ጋር እንደዚህ ዝቅ ብላ? ሉሃና ሰራተኛ አይደለችም፣ ስሟ ሉሃና ነው፣ ሁለተኛ ሰራተኛ እንዳትይ ብሎ አስጠንቅቆታል ማለት ነው። እንግዲህ ባሏ የዳኒያ ባልና ሚራ በሩን ከፍተው ሲገቡ እንደ ድንገት ዳኒያና አድናን ካልጋው ወድቀው ነበር ማለት ነው። እንግዲህ አቶ አድናን ምንድን ነው? ምን እያደረግክ ነው? እንዴት እንደዚህ ታደርጋለህ? ብሎ በጣም ተናዶ የዳኒያ ባለቤት ማለት ነው። ቆይ አንቺስ እንዴት እንደዚህ ታደርጊያለሽ? ሚራ ደግሞ ነገሮችን እያቀጣጠለች ነበር። እንዴ ምን አይነት ነውር ነው? ምን አይነት ውርደት ነው? አንቺ ቆይ ባለትዳር አይደለሽም እንዴ? ኧረ በስመ አብ ምንድን ነው? እንዴት እንደዚህ ታደርጋላችሁ? አንተ እሱስ እሺ ልማዱ ነው። አንቺ እንዴት እንደዚህ ታደርጊያለች? እያለች እንግዲህ ነገሮችን እያቀጣጠለች ነበር ማለት ነው። ኧረ አንቺ ሴት ምን እየሆንሽ ነው? ተረጋጊ እንዴ ምንድን ነው የምናረጋጋው? እስኪ ዝም በለት ተሰናት ማለት ወደ ያው አዙሮ ስለነበር አድናን ደግፎ እንደ ድንገት ወደቅ ነው። እሷ እንዳለች ነው ምንም ነገር አልተፈጠረም ቢለው እንግዲህ ሊያምን አልቻለም ማለት ነው። እሺ ተውት፣ እኔ እኮ ሁልጊዜ እውነት ስለማናገር ነው እማታምነኝ። እኔ አሁን የተናገርኩት እውነት ነው፣ ለዛ ነው እናንተ ሁላችሁ እኔን የምትጠሉኝ እያለች ሚራ ጭራሽ እንደ እውነተኛ አንገቷን ገትራ ስትከራከር ነበር ማለት ነው። እውነት ለመናገር ዳኒያና አድናን ከዚህ በፊት ፍቅረኛሞች ነበሩ። ኦኬ የማይካድ እውነታ ነው ግን ሚራ አድናን ላይ እያደረገችው ያለው ነገር አሁን ላይ በጣም ከባድ ነው። ምክንያቱም አድናንን ልክ እንደ ባለየ ሰው አድርጋ ነው ከሰዎቹ ፊት እያጋለጠችው ማለት ነው። አድናን ደግሞ ሚራ ያደረገችበትን ነውር እና ግፍ በሙሉ ለማንም አልተናገርም። ምክንያቱም በቃ ደክሞኛል፣ ምንም ነገር ማድረግ አልችልም ብሎ ትቶታል ማለት ነው። አሁን ላይ እሱ ሉሃናን ለማገዝ ነው እየተጣጣረ የሚገኘው። በዛ ላይ ደግሞ የሉሃናን እህት ሮቤል እንደገደላት እስካሁን ድረስ ለሉሃና አልነገራትም ማለት ነው። እነዚህ ሁሉ ነገሮች ተጨማምረው እንግዲህ አድናንን በጣም ጎድተውታል ማለት ነው። እንደውም ይሄ ሰውዬ አብዷን ጤነኛ አይደለም፣ እንደውም ሐኪም ቤት መሄድ ያለበት እሱ ነው እያለ እንግዲህ ሚራም እንደዛ አርጋ ጣልታቸዋለች ማለት ነው። በቃ እነሱ ከተጣሉልኝማ እኔ እና እሱ አንድ ላይ እንሆናለን፣ ከዛ ቤቱን አስመልሳለሁ ማለት ነው። ከዛ ላይ ደግሞ የዚች የዳንያ ልጅ የአድናን ነው ወይስ የባለቤቷ ነው የሚለውን አረጋግጣለሁ። ጎበዝ ሚራ፣ እኔን እኮ ማንም አይችለኝም፣ እመኑ ሉሃናም ሆነችው አድናን ገና አሰቃያቸዋለሁ እያለች እንግዲህ ይሳቀች ትገኛል። ሉሃና ደግሞ በዚህ በኩል አንቺ አድናን እና እኮ ዳኒያ ካልጋ ላይ ያዛቸው ባለቤቷ ምናምን ባስ አንቺ ሚራ ምንድን ነው የምታወሪው? ማሮማ እውነት ነው፣ እዛ እየተከሰከሰለች ነበር እና ደግሞ ከቤት ሊያባረረን ነው። ስለዚህ አድናን አሁን ሲመጣ ይቅርታ እንዲጠይቀው አድርጊ። አንቺ ስትጀምር ውሸታም አድናን ለምን ብሎ ነው የሚመታው? እሱ ሲመጣ ጠየቂው ብላ ነው እንግዲህ የሚረስታው የሄደችው። አድናን ደግሞ ከመንገድ ላይ አግኝቶት ነበረ። አንተ ሲጀመር ባለጌ ነህ፣ ሁለተኛ ከሚስቴ አጠገብ እንዳትደርስ፣ ከዛ ውጭ ደግሞ ከቤት ይውጡልኝ፣ ቤት የለቃችሁ ይውጡልኝ ብሎ አድናን እየነገሩ ነበር። እሺ በቃ እንወጣልሃለን፣ እስካሁን ድረስ ስላስቀመጥከንም እናመሰግናለን። አዎ አንተ በጣም ባለጌ ሰው ነህ፣ ከሰራተኛ ጋር ከሆንክ ነገ ደግሞ ከሚስቴ ጋር ነው የምትሆነው ብሎ ሲነግረው አድናን በጣም ተናዶ እንግዲህ መትቶታል ማለት ነው። እንግዲህ ሁለታቸውም ተመታተዋል። ወደ ቤትም ሄዶ ሉሃና በቃ አድናን ይቅርታ ጠይቀው፣ ይቅርታ ካልጠየቀው ይህን ያመጣው መድኃኒት አልወጥም እንዴ? ሉሃና ምን እየሆንች ነው? እኔ ምንም አይነት ጥፋት አላጠፋውም፣ ስለዚህ ይቅርታ አልጠይቀውም። ምን ችግር አለው ይቅርታ ብጠይቀው? ይቅርታ መጠየቅ እኮ ታላቅነት ነው። ስለዚህ ይቅርታ ልጠይቀው ይገባል። ከዛ ውጭ ይህንን መድኃኒቶች አልወጥም ብላ እንግዲህ ሉሃናም አስቸግረው ነበር ማለት ነው። እሱም እንግዲህ ለሉሃና ስል የሚያደርገው ነገር የለም፣ ሂዶ ይቅርታ ጠይቆታል ማለት ነው የዳንያል ባለቤት።
ይቅርታ አድርግልኝ፣ ከባለቤት ጋር የተፈጠረው ነገር አጋጣሚ ነው፣ እኔ ሆን ብዬ አስቤበት አይደለም እና ደግሞ ቅድም ለመታወቅ በጣም ይቅርታ ብሎ ይቅርታ ሲጠይቀው እሱ ምን ልታደርግ መጣህ አሁንም እንደለመድከው ምናምን ሲል ኧረ በፍጹም እኔ ይቅርታ አልጠይቅ ነው የመጣሁትኝ ብሎ መልሶ ወደ ተማት ነው። እሱም እንግዲህ ይቅርታ አድርጌላለሁ ግን ከዚህ ቤት እስክትወጡ ድረስ ቸኩያለሁኝ፣ ከዚህ ቤት መውጣት አለባችሁ ብሎ አድናንን አስጠንቆታል ማለት ነው። አድናንም ችግር የለውም ቤት እስከምናገኝ ድረስ ነው እንጂ እንወጣለን ብሎ ይቅርታ አድርጎለት ወጥቷል ማለት ነው። ሜራ ደግሞ በዚህ በኩል የዳንያን ባለቤት ለማማለል እየሞከረች ነው። አንተ እኮ የተረጋጋና ጥሩ ሰው ነህ፣ በንግግር የምታምን የተማርክ ሰው ነህ። አድናን ደግሞ እንደምታዩት ነው እና እባክህን ተረጋጋ፣ ነገሮችን በንግግር መፍታት ይቻላል። ደግሞ እኮ እኔ ነኝ ወስጄ ያሳየው ሚስትህና አድናን አንድ ላይ እንደሆነ ያሳየው እኔ ነኝ እና ውለታዬን መልስልኝ ከቤት በማባረር ነው። እንዴት እንደዚህ ውለታ ቢስ ትሆናለህ? እያለች እንግዲህ ሜራ እያወራቸው ነበር ማለት ነው። እሺ በቃ ችግር የለውም ግን ለሉሃና ብዬ ትቻቸዋለሁ። ሉሃና በጣም ነው የምታሳዝነው። በዚህ ሀዘን ውስጥ ሆና እያለቀሰች ከዚህ ቤት ውጡ ማለት በጣም ይደብራል። ስለዚህ ለእሷ ብዬ ይታገሳቸዋለሁ። በዚህ ሁኔታ እንዴት ሆኜ ነው ከቤት ውጡ ምላትኝ? ከቤት ውጭ ስላት በጣም ይከብዳታል። ስለዚህ ትንሽ እስክትረጋጋ ድረስ ከዚህ ቤት መቆየት ትችላላችሁ ብሎ እንግዲህ ፈቅዶላቸዋል ማለት ነው። እንግዲህ የትኛዋ ሉሃና ናት? ይቺ ሉሃና አዎ በጣም ነው የምታሳዝነው። በጣም ተጎድታለች በህቷ ማስይች አስመሳይ እያለች ነበር። ሜራ እንግዲህ ምንም አይነት ነገር ምንም አይመስላትም። በቃ ሀዘኗም እንደውም የእሷ ጥፋት እንደሆነ እኔ ግን አድናን ያልገባኝ ነገር ሜራም እንዳለችበት ቢያቅ ኑሮ ሜራ ራሱ መታሰር አለባት። ምክንያቱም የሳራ መሞት የሜራ እጅም አለበትኝ። የእነሱን የሮቤልን እና የሚራን አንድ ላይ መሆን አይታ ከዛ ለአድናን ልትነግረው ስትል ነው ሮቤል እና ሚራ ተባብረው የገደሏትኝ። ግን እሷ ሮቤል እንደገደላት አስመስላ ነው የነገረችው ማለት ነው። እንግዲህ አድናን ከዚህ በፊት ቪዲዮ ቀርጿታል። እኔ ምንም ማውቀው ነገር የለም እያለች ስታወራ ስትናዘዝ የሚያሳይ ቪዲዮ አለ። ሮቤልንም ገለዋል ሚራ። እንግዲህ ሚራ በጣም ጨካኝ ሰው ናት። እንደዚህ ራት አዘጋጅቷ ምናምን ጋብዛ ከዛ ገደለችው ማለት ነው። ሮቤል ተመልሶ እንደሚመጣ ተስፋ እናደርጋለን። እንግዲህ ያ ውሰድልኝ ያለችው ሰውዬ ማለት ነው ሐኪም ቤት ከወሰደው ምናልባት ሮቤል ድኖ ሊመጣ ይችላል። ሮቤል ድኖ ከመጣ ግን ሚራ በመጨረሻ ያልቅላታል ማለት ነው። ምክንያቱም አምኗቴን ከእሷ ቤት አብረው እየበሉ ሊጠጡ ከዛ እንጨፍር ብላ ነው በሆነ ስለት ነገር ወግታ የገደለችው ማለት ነው። ሮቤል ይቅርታ አድርግልኝ፣ እኔ በጣም ጨካኝ ሰው እንደዚህ ያደረገችው እንግዲህ እኔ ሚራ ለምን እንደዛ እንዳደረገች እውነት ለመናገር ሊገባኝ አልቻለም። አንደኛ ለአድናን እውነቱን ስለነገርኩት ብላ ስለምታስብ ይመስለኛል። ማለትም እውነቱን ነግሬዋለሁ፣ ስለዚህ ሮቤል ደግሞ እውነቱን እንደተናገርኩ ካወቀ ይገድለኛል በማለት ይመስለኛል ይህን ነገር ያደረገችው። ግን ሮቤል እንዲሸሽ ማድረግ ስትችል መግደሉ ምን አመጣው? እንግዲህ ሚራ እዚህ ላይ በጣም ጨካኝ መሆኗን እዚህ ጋር ይታያል ማለት ነው። ሮቤል ደግሞ አይሞትም። ከዚህ በፊት ሉሃናና አድናን እንግዲህ ሉሃና የመታችው በጠርሙስ ተሳስታ ነው። ያን ሁሉ ታሪክ ነግሯታል ለሚራ። ሉሃና መተን ከዛ ሞቷል ብለው ደብቀው ምናምን ብሎ ያለውን ነገር በሙሉ ሲነግራት አድናና ሉሃና በቃ ሮቤል እንደሞተ ነው የሚያውቁት። ስለዚህ እኔ ብገለው ማንም አይጠይቀኝም ብላ ነው የገደለችው ማለት ነው። ሮቤል ተመልሶ ከመጣ እንግዲህ የሚራ መጨረሻ ነው የሚሆነው። እስር ቤት መግባቷ አይቀርም። ያደረገችው ነገር ሁሉ ዋጋ ትከፍላለች ማለት ነው። ሉሃና ደግሞ በዚህ በኩል በቃ ሳራ ከሌለች እኔ መኖር አልችልም፣ ራሴ ማጥፋት አለብኝ ብለው አድናን ይቅርታ አድርግልኝ፣ እስካሁን ድረስ የታገስኩትኝ ለአንተ ብዬ ነው። ይህን ሁሉ ነገሮች እየደረሱብኝ ዝም ያልኩት አንተ ስላለ ነው፣ በጣም ይቅርታ አድርግልኝ ብላም ራሷን ለማጥፋት እየሞከረች ያለ አድናን ደግሞ ይቅርታ ጠይቆ ተመልሶ ሲመጣ እያያትን ነው እያለቀው ማለት ነው። በክፍል 71 በክፍል 72 ደግሞ ምን ይሆናል የሚለው እናያለን። አድናን እንግዲህ በጣም ነው የሚያሳዝነው። ለሉሃና መቼም አልተውሽም እያላት ነበረ። አሁን ደግሞ ራሷን ለማጥፋት ስትሞክር በጣም ነው የሚያዝንባት እና ደግሞ አድናን ለሉሃና ያለው ፍቅር በጣም ነው የሚለየው። ይቺ የድሮ ፍቅረኛው መታወንም ብታስቸግረውም ግን አሁንም ሉሃና ነው የሚለው ማለት ነው። ለሷ ያለው ፍቅርና ቦታ በጣም ደስ ይላል። በዚሁ እንዲቀጥል ተስፋ እናደርጋለን ማለት ነው። የሚራ ተንኮል ደግሞ መጋለጥ አለበትኝ። አድናን ደግሞ እውነቱን ለሁሉም ሰው መናገር አለበት። አሁን ለመጡ ሰዎች ሚራ ቤቱን እንደሸጠችበት ከወንድሙ ጋር እንደዛ ነገር እንዳደረገች ምናምን ሁሉም ነገር መናገር አለበት ብዬ አስባለሁ። ውዶቹ እንግዲህ በክፍል 72 እስከምንገናኝ ድረስ ቸር ሰንብቱ። በክፍል 71 ይመስል ነበረ።